እንዲደርሳችሁ ቻናላችን ሰብስክራይብ በማድረግ የደወል ምልክቱን መጫን አትዘንጉ። ወደ መረጃዎቻችን እናልፋለን። ከትግራይ ክልል በህገወጥ መንገድ ተጭኖ በኤርትራ በኩል ወደ ዱባይ ሊላክ የነበረው 18 ኩንታል ወርቅ መጥፋቱ ተሰማ። ይህን ተከትሎም በህወሓት ጄኔራሎችና በኤርትራ ወታደራዊ አመራሮች መካከል ከፍተኛ ግጭት እንደተፈጠረ ተዘግቧል። ይህ የኮንትሮባንድ መስመር ባለፉት ወራት በኢዛና ማዕድን ልማት ኩባንያ የወጣውን የትግራይ ወርቅ በዛላምበሳ በኩል ወደ አስመራ ከዛም ወደ ዱባይ ሲላክ መቆየቱ ይታወቃል። ይሁን እንጂ 18 ኩንታል ወርቅ መጥፋቱ ተከትሎ የህወሓት ወታደራዊ አመራሮች ወርቁ ማስረከባቸው አጥብቀው ሲከራከሩ፣ የኤርትራ አመራሮች ግን አልደረሰንም በማለት ምላሻቸውን ሰጥተዋል። ይህንን ክርክር ተከትሎ በሁለቱም አካላት ይደረግ የነበረውን ምስጢራዊ የጥቅም ግንኙነት መቋረጡንና በዛላምበሳ ያለው እንቅስቃሴ ላለፉት 12 ቀናት መገታት ታውቋል። በስደት አሜሪካ የሚኖሩትና የቀድሞው የኢራን ሻህ ልጅ የሆኑት ሬዛ ፓህላቪ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን ህዝብ ለመርዳት ጣልቃ ለመግባት ዝግጁ እንዲሆኑ ጠንካራ ጥሪ ያቀረቡ። ሬዛ ፓህላቪ በኤክስ ገጻቸው ባስተላለፉትና እጅግ አስቸኳይ እንደሆነ በገለጹት መልእክት ክቡር ፕሬዝዳንት፣ ይህ አስቸኳይና የእርስዎ ትኩረት፣ ድጋፍና እርምጃ የሚፈልግ ጥሪ ነው። ህዝቡ በአንድ ሰዓት ውስጥ እንደገና ወደ አደባባይ ይወጣል እንዲያግዙን እጠይቃለሁ ብለዋል። በዋሽንግተን ዲሲ አካባቢ የሚኖሩት ሬዛ ፓህላቪ ኢራናውያን ወደ አደባባይ ወጥተው የጸጥታ ኃይሎችን በህዝብ ብዛት እንዲያጥለቀልቋቸውና ለነጻነታቸው እንዲታገሉ ጥሪ አድርጓል። በኢራን እየተካሄደ ባለው ተቃውሞ የፓህላቪን ወደ ሀገር መመለስ የሚጠይቁ መፈክሮች በሰልፈኞች ዘንድ በስፋት እየተሰሙ መሆኑን ተዘግቧል። ምንም እንኳን በኢራን ህዝብ ዘንድ ያላቸውን የድጋፍ መጠን በትክክል ለመለካት አዳጋች ቢሆንም ስማቸው በሰልፎች ላይ ጎልቶ እየተሰማ ነው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ትናንት ሐሙስ በሰጡት ማስጠንቀቂያ የኢራን መንግስት በተቃዋሚዎች ላይ ግድያ የሚፈጽም ከሆነ አሜሪካ ኢራንን በጣም በከባድ ሁኔታ እንደምትመታ መዛታቸው ይታወሳል። የኢራን ተቃውሞ በ16 የሀገሪቱ ከተሞች ተሰራጭቷል። ሱዳን የአፍሪካ ህብረትና የተባበሩት አረብ ኤምሬቶች የጋራ መግለጫን በማውገዝ የህብረቱ ገለልተኝነት ላይ ጥያቄ አነሳች። የአፍሪካ ህብረት ኮሚሽን ረቡዕ ዕለት ከተባበሩት አረብ ኤምሬቶች ጋር በመሆን ስለ ሱዳን ግጭት የጋራ መግለጫ ካወጣ በኋላ ካርቱም ህብረቱ ግጭቶችን በመፍታት ረገድ ያለውን ሚና ጥያቄ ውስጥ መክተቷን የአገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስትሩ በመግለጫው ላይ ያለውን ቁጭት የገለጸ ሲሆን ድርጊቱ የሚያስገርምና ሚዛናዊነት የጎደለው መሆኑን ገልጸዋል። ህብረቱ ከአባል ሀገራት ውጭ ከሆነችው ኤምሬቶች ጋር ይፋዊ ካልሆኑ መድረክ ውጭ በመተባበር ሚኒስትሩ ወቅሰዋል። ሱዳን የተባበሩት አረብ ኤምሬቶች ለፈጥኖ ደራሽ ኃይሎች አማጺ ቡድን የገንዘብና የጦር መሳሪያ አቅርቦት እያደረገች ነው በማለት ከሳለች። ክቡራን አድማጮቻችን ለሰዓቱ የያዝናቸው አጫጭር ዜናዎች እነዚህ ናቸው። ሌሎች መረጃዎች ይዘን እስከምንመጣ በያላችሁበት ቸር ቆዩ።